የእግዚአብሔር ልጅ ኢየሱስ ለዘላለም ይክበር አሜን። ይሄ ስም ያዳነው ሰው ከሞት ያስመለጠው ሰው አርነት ያወጣው ሰው ካለ እልልታ ጭብጨባ ሃሌሉያ። ያኔ በምድረ በዳ ላይ ያልተወህ ጌታ ለነገም አስተማማኛችን የሆነው ጌታ የክፉ ቀን ደራሻችን የሆነውን ጌታ የጌታን መልካምነትና ፍቅሩን ቸርነቱን የቀመሰ ሰው አለ እዚህ ጉባኤ። አባትነቱንና ርህራሄውን የቀመሰ ሰው አለ። በእውነት እኔ ቀምሻለሁ። ይህ ፍቅር የገባው ሰው ካለ ከኔ ጋር ደግሞ ጌታን ያምልክ። እጁን ከፍ ያድርግና ሃሌሉያ። አጠገቤ ሆኗል ጌታ፣ አጠገቤ ሆኗል ጌታ፣ አጠገቤ ሆኗል ጌታ፣ አጠገቤ ሆኗል ጌታ። ከእንግዲህ ምኑ ያስፈራኛል? አባቴ እጁ ይዞኛል። ከእንግዲህ ምኑ ያስፈራኛል? አምላኬ በእጁ ይዞኛል። ያኔ ያልተወኝ ጌታ ለዛሬ ማስተማማኝ ነው። ትላንት የረዳኝ ጌታ ለነገም አስተማማኝ ነው። በብቸኝነቴ አይዞባይ ማጣቴ ትዝ ሲለኝ ያኔ ትዝ ሲለኝ የለቅሶ ጉርጉሮ ሲሰማ ከቤቴ ትዝ ሲለኝ የኔስ ነገር የኔስ ባይን አይቶ ሳለቅስ የራራልኝ ንጉሥ የልጅነት ጓደኛ ስሆን ያኔ ብቸኛ ኢየሱስ አለኛ። አጠገቤ ሆኗል ጌታ፣ አጠገቤ ሆኗል ጌታ፣ አጠገቤ ሆኗል ጌታ፣ አጠገቤ ሆኗል ጌታ። ከእንግዲህ ምኑ ያስፈራኛል? አባቴ በእጁ ይዞኛል። ከእንግዲህ ምኑ ያሰጋኛል? እግዚአብሔር በእጁ ይዞኛል። በብቸኝነቴ አይዞባይ ማጣቴ ያኔ ትዝ ሲለኝ የለቅሶ ጉርጉሮ ሲሰማ ከቤቴ ትዝ ሲለኝ ያኔ ትዝ ሲለኝ የኔስ ነገር የኔስ ባይን አይቶ ሳለቅስ የራራልኝ ንጉሥ የልጅነት ጓደኛ ስሆን ያኔ ብቸኛ ኢየሱስ አለኛ። ቆይ እስቲ የመጣሁትን መንገድ ላስበው ቆም ብዬ፣ ቆይ እስቲ ምን ያለ ያለሱ ያልተሻገርኩት ያለ ጌታ ለማለፍ ኃይል ሆኖልኝ ከጌታ እርዳታ በስቶልኝ ነው የማውቀው የአምላኬን ምሕረት ቸርነትና ፍቅሩን ነው። ግን ሳላስበው ፍቅሩ በልቤ ገባ። ደህንነት አገኘው ያለዋለ በኃይል አይደለም እኔ ወይ በብርታቴ ራርቶልኝ ነው ቸር አባት መድኃኒቴ። አንተ በጽድቅህ እኮ አይደለም የተወደድከው፣ በመልካም ስራህ አይደለም የተወደድከው። አንቺ ጥሩ ሰው ስለሆንሽ አይደለም የተወደድሽው፣ መጥፎም ሰው ስለሆንሽ አይደለም የተወደድሽው። በኃይል አይደለም እኔ ወይ በብርታቴ
ራርቶልኝ ነው ቸር አባት መድኃኒቴ። ሰላም ተሰማኝ ሰላም የጌታዬ መንፈስ ሲያገኘኝ ሰላም ተሰማኝ ሰላም የአባብዬ መንፈስ ሲያገኘኝ ቅልል ይለኛል በርከክ ስልማ የውስጤን ነገር ለሱ ሳስባ ቅልል ይለኛል አቤት በርከክ ስልማ የውስጤን ነገር ለሱ ሳስባ አለኝ ወዳጅ ለኔ የማይከዳ ኑሮ ቢሆን ምድረ በዳ የቀረበ ሲርቅ ያጀበ ሲበተን ቀና ብዬ ሳይ አላጣውም ይሄን ጌታ አላጣ ሰው በልልታ በጭብጨባ ከፍ አድርጉት። ጠቢባን ያላዩት እውቀት ለኔ ተገልጦ የጌታን የማዳን ሚስጥር ነፍሴ ተረድታ በልታ ከወርቅ ዕንቁ በልጦብኝ ነው ከማንም በላይ ተመችቶኝ የቱ ነው ታዲያ ሞኝነቴ ለኔስ ጥበብ ነው ጌታን አምላኬ ማወቄ አምላኬን ማወቄ አምላኬ
የሚገርም የጌታ መንፈስ አለ በዚህ ጉባኤ። ሃሌሉያ። ዝቅ በሉና ጌታን እያሸበሸባችሁ ከፍ አድርጉት። ሃሌሉያ ሃሌሉያ። ዝቅ እያላችሁ የሰገዳችሁ የጌታ መንፈስ ስግደት የሚችል ሃሌሉያ ከዚህ በላይ ምን ልሁን? በአባቴ ቤት በሰማዩ ስፍራ ገዛ መቀመጤ ከቅዱሳን ጋር መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ? ምን አለ? ምን አለ? ሃሌሉያ ምን አለ? ምን አለ? ምን አለ? ምን አለ? ምን ልሁን? ከዚህ በላይ ምን ልሁን? ከዚህ በላይ ምን ልሁን? በአባቴ ቤት በሰማዩ ስፍራ ከዛ መቀመጤን ከቅዱሳን ጋር መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ? ሃሌሉያ ምን አለ? ምን አለ? የዳዊት መክፈቻ በእጁ ያለው ችግሬን ሰብስቦ አነጋገረው ለብዙ ዘመናት የተሸከረችው አሮጌው ታሪኳን አነጋገረው። ሁሉም አዲስ ሆነ፣ ሁሉም በጌታ ሁሉም አዲስ ሆነ። አሮጌው አለፈ አለፈ፣ አሮጌው አለፈ። እስቲ በሉት አሮጌው አለፈ አለፈ። ያለፈ ለሰዎች አንድ ላይ አለፈ አለፈ፣ መከራው አለፈ፣ ችግሩ አለፈ አለፈ፣ ማራቱ አለፈ፣ በሽታ አለፈ አለፈ አለፈ። ሁሉም አዲስ ሆነ፣ ሁሉም አዲስ ሆነ። አሮጌው አለፈ አለፈ፣ አሮጌው አለፈ አለፈ። እስኪ በሉ አሮጌው አለፈ አለፈ፣ አሮጌው አለፈ። ያለፈ ለሰዎች አለፈ አለፈ፣ መከራው አለፈ፣ ችግሩ አለፈ፣ ማጣቱም አለፈ፣ ያስጨነቀኝ አለፈ፣ ሄደ 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 አለፈ።
ዛሬ ጭንቀታችሁን፣ በሽታችሁን፣ ጥያቄያችሁን ከእግራችሁ በታች ጣሉት። በእምነት ይዛችሁ የመጣችሁትን የመከራ ቢሆን ጥያቄ ቢሆን በቃ አብቅቶለታል። በእምነት ተለወጠ፣ ታሪክ ተለወጠ፣ ዛሬ ተለወጠ፣ ነገር ተለወጠ። የወንድሞች ከሳሽ ተረገጠ። በሉት እስኪ በእምነት ተለወጠ፣ ነገር ተለወጠ። የእህቶች የወንድሞች ከሳሽ ተረገጠ። እርገጡ። ጠላት ተረገጠ። ሞተኛው በሽታው ሃሌሉያ እርገጡ። ለአንተ ያልተቻለ ለአንተ ያቃተ አንዳች ነገር የለ። ለአንተ የሚሳነ ጠላት ምን ቢፎክር ለጥቂት ጊዜ ነው። አንተ ስትነሳ አድራሻው ሲሆን ነው በከፍታ ላይ አንደበትህ በእሳት ትሞላለህ። የተዘጋን በር ትከፍታለህ። አንደበትህ በእሳት ትሞላለህ። አዋጅ ታውጆበት ሞቱን ሲጠባበቅ ከሳሹም ሲመጣ ነፍሱ ስትጨነቅ ድንገት ሳይታሰብ ታሪክ ተገልብጦ ዛሬም ይዘምራል። ውዳ በከፍታ ላይ አንደበትህ በእሳት ትሞላለህ። የተዘጋውን በር ትከፍታለህ። ራስህን በዘይት ትቀባለህ። ያመነ ሰው በቃ የሆነ ሆኗል። ዛሬ የሆነ ነገር ብቻ ሆኗል። ለተቀበለና ላመነ ሰው አዋጅ ታውጆበት ሞቱን ሲጠባበቅ ከሳሹም ሲመጣ ነፍሱ ስትጨነቅ ድንገት ሳይታሰብ ታሪክ ተገልብጦ ዛሬም ይዘምራል፣ ይጨፍራል። በከፍታ ላይ ታማማለህ። አንደበትህ በእሳት ትሞላለህ። የተዘጋውን በር ትከፍታለህ። አንደበትህ በእሳት ትሞላለህ። የኔ አባት፣ የኔ ቆንጆ አባት፣ እስቲ እጆች ከፍ ይበሉ። ጨርሻለሁ። ሃሌሉያ ውዴ ከፍ በል። የኔ ወግ ማዕረግ፣ የኔ ክብር ግርማ፣ መገኛዬ ኢየሱሴ፣ ጅማሬ ፍጻሜ። ምን አባቴ ላድርግ? ውዴ ከፍ በልልኝ። ሌላ ነገር አይደለም ነፍሴን አባት ሆይ አንተና በመገኘት እርጋት። ሌላ ነገር አይደለም ፍቅሬ ነፍሴን የሚያስደስታት። አባት ሆይ አንተና በመገኘት አረስርሳት። በመገኘት አርካት አባ በመገኘት አርካት። በመገኘት አስደስታት ኢየሱሴ በመገኘት አርካት። ግራ አይገባኝም አንተ ያለ ከጎኔ ሁሌ ደስ ይለኛል መድኔ ለኔ ለመጨረሻ ጊዜ ግራ
አልገባኝ ወዳጄ አንተ ያለ ከጎኔ ሁሌ ደስ ይለኛል መድኔ ስለዚህ አልጠፋ ብሎኝ ካይምሮዬ ሁሌ ያሳምረኛል ውለታ ጌታዬ ቢመዘን ከእንቁ ይበልጣል ለኔ ዛሬ ሲመለሴ ምሕረት በስቶልኝ ነው ጸጋው በስቶልኝ ነው በእልልታ በጭብጨባ የጌታ ከፍ አድርጉት ሃሌሉያ ደስ ያለው ሰው አለ? ጌታ ይባረክ። እጅግ በጣም መልካም ይሆናል። ታላላቅ የእግዚአብሔር ሰዎችን በዝማሬ ያገለግሉ ኪቦርዶሶችን እናንተንን ጭምር እስቲ ለነበረ ለመልካም ጊዜ ሁሉ ለጌታ ክብር የሚያመጣ ሰው አለ? ተከስተ ሃሌሉያ። ጌታ ይባረክ። ደስታችሁ ብዙ ይሁን፣ ሰላማችሁ ብዙ ይሁን፣ ክፉ አያገኛቸውም። እንደ ቢሆን እንኳን ዛሬ ማታ እግዚአብሔር ያገኛቸው፣ ፈጽሞ የምታይ ጉዳይ ይሁንላቸው። በጎኔ ያለው ነካ አድርግና ደስተኛ ነኝ ለመሆኑ ብለስ አሜን ነው። ኢየሱስ ጌታ ነው። ጌታ ይባረክ። ተባረኩ፣ ፈጽሞ ተባረኩ። እኔ በአምልኮ ውስጥ ሆኜ በዚህ ውስጥ በጣም ትልቅ ነገር ያየው ነበርና እጅግ በጣም ደስ ብሎኛል። ስፔሻሊ እዚህ ያላችሁ እንኳን ደስ አላችሁ። ሕያው እግዚአብሔርን እዚህ ያላችሁ አሜን። ለእናንተ ዛ ነው በጣም ደስ ብሎኛል። ስለ እውነት ማለት ሊገለጥ ያለው የእግዚአብሔር ክንድ አለና አይቼ በጣም ደስ ብሎኛል። ያው እናንተ በኋላ ታያላችሁ፣ እኔ ግን አይቻለሁ። እግዚአብሔር የምታይ ነገር ያደርጋል። የሚመለስ ሰላም አለ፣ የሚሆን የምስራች አለ። የእግዚአብሔር ክንድ ይገለጣል። ከዚህ ማታ ጀምሮ ነገር አይበላሽም። በሕይወታችሁ አንድ አዋጅ አለ፣ ዛሬ ያማረ ይሆናል። አሜን። ይነጋል፣ ይመሻል፣ ይነጋል፣ ይመሻል። ግን የዛሬው ማለት ነው ለዘላለም ማለት ነው። ለነገሪ ለበሽታ በዛው መስቶ ይቀራል። ላንተ ግን የትንሣኤ ቀን ይሆናል። ላንተ ግን የክብር ቀን ይሆናል። ላንተ ግን የሰላም ቀን ይሆናል። እሰይ በቃ ዘና በሉ። ምንም እንደው ያው ባጸልዩ እንኳን ሆኖላችኋል። ኢየሱስ ጌታ ነው። ጌታ ይባረክ። ምን አይነት መልካም ምሽት ሊሆን ነው ዛሬ ያለው። ያው እግዚአብሔር የአንድ ሰው ታሪክ የሚቀየርበት፣ የአንድ ሰው ሰላም የሚመለስበት፣ ዘንዶ የሚመታበት፣ ምርኮ የሚሆንበት ያ ምሽት ይሆናል። እንደው በአንዱ ምክንያት ለብዙ ሰው ወንጌል ይሰበካል። ኋላም ያላችሁ ከፊትም ያላችሁ እዚህ ቸርች ደግነቱ ሁሉም ከፊት ነው። ብቻ አንተ ዝግጁ ሁን እንጂ አሜን። ዝግጁ ሁን እንጂ ማለት ነው። እዚህ ሆንክ፣ እዛ ሆንክ፣ ውጭ ቆምክ፣ እዛ ቆምክ ጉዳይ እኩል ነው ማለት። የሰራዊት ጌታ እግዚአብሔር በአዳራሻህ ያገኛል። ታሪክ ይቀየራል። ያውላችሁ ተማምተን ቢሆን እንኳን በዚህ ቀን በቃ ተማምተን ማለት ነው። አሜን። ይኸው ኧረ ምን አይነት ይሄ ሼም የለውም እስከሚባል ከአምላኬ ጋር ሼም የለውም እንደ ይሄ ዛሬ ቀን ይሆንልሃል። ኢየሱስ ጌታ ነው። ለጌታ እስቲ አንጨበጨባል። ወይኔ ወይኔ ስኬት የሞላበት ደስታ የሞላበት ክብር የሞላበት ቀን ይሆንላችኋል። የሰራዊት ጌታ እግዚአብሔር አስደናቂ ጉዳይ ያደርግላችኋል። አሜን ነው ወይ? ውሽ እስቲ አሜን። በተለይ ጥቅምት 3 አስታውሻለሽ? ጥቅምት 3 አስታውሻለሽ?
ታስታውሻለሽ? ጥቅምት 3 አታስታውሽም? እኔ ግን አስታውሳለሁ። እስቲ አሜን አሜን። ዝግጁ ነሽ? አዎ ዝግጁ ነኝ። እስቲ እንዲህ በይ በአጭር ቃል በ2010 እኔ የ10 ሚሊዮን ብር ባለቤት ነኝ። አሜን። እስቲ አሜን። ይኸውላችሁ አሁን 10 ሚሊዮን 10 ቢሊዮን የብሩ ጉዳይ አይደለም። እሷ ግን ለጌታ እንዲህ ብላለች፣ ጌታ እግዚአብሔር ሆይ ይሄንን ወርድ ይንገረኝ ብላለች። ነው አይደለም? አንቺ ትልቁ ነገር አሁን የብሩ ጉዳይ አይደለም። በ2010 የ10 ሚሊዮን ይኸው አጸደቅኩልሽ። ኢየሱስ ጌታ ነው። ሃሌሉያ። ሕያው እግዚአብሔር ይኸውልሽ ከእንግዲህ በኋላ ስርጭት እንዳልሽም አትኖሪም። ኖሮሽ ትኖሪያለሽ። አሜን። ደስ ያልሽ ይሆንልሻል። አሜን። ይኸውልሽ ወይኔ በዛ ጊዜ በስቃይ የወለድኩ ልጄ የምትይው ጉዳይ ሁሉ እኔ አስተካክልሻለሁ። ኧረ ዛሬ ቀልድ የለም። አሜን 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 2010 አሜን። ስንት ሚሊዮን? 10 ሚሊዮን። ስንት ሚሊዮን? 10 ሚሊዮን። እግዚአብሔር እንዲህ አለ፣ ያቺ በስቃይ ጊዜ የተወለደች ልጅሽ ከእንግዲህ በኋላ ክብር ሳይሆን ማነው ሞገስ፣ ኃይል፣ ደስታ ትፈወሻለሽ፣ ታገለግያለሽ። አሜን ነው ወይ? እስቲ አንድ ሰው ለጌታ ያጨበጭባል። አስገራሚ ቀን ይሆናል። አስገራሚ ማታ ይሆናል። ላንቺ ግን ዛሬ ማታ ሕያው እግዚአብሔር የኪዳን ማታ ነው። ይሄ አዳር ያቺ ነው። ይሄ ምሽት ያቺ ነው። ይሄ ሌሊት ያቺ ነው። እግዚአብሔር በቅርብ ቀን ውስጥ ለምስጋና ይሄን ብቻ አይደለም፣ እናትሽ በቅርብ ቀን ጌታ ትቀበላለች። እኔ የምልሽ ስልክሽን ያዥ፣ ስልክሽን ያዥ፣ ስልክሽን ሞራዣ ናት። እስቲ ሁላችሁ ስልካችሁን አውጡ፣ እስቲ ስልኮቻችሁን አውጡ እስቲ። ኢዩኤል ምዕራፍ 2 አውጪ እስቲ። ኢዩኤል ምዕራፍ 2 አወጣሽ። ኢየሱስ ጌታ ነው። ይኸውልሽ ስፔሻሊ ማነው ህዳር 11 2009 ከምሽቱ 7 ሰዓት ከ7 ደቂቃ ላይ አሜን። እሷ ማነው ልክ አናቱ ማነው ህዳር 11 2009 ከምሽቱ 7 ሰዓት ከ7 ደቂቃ ላይ ማነው ይሄ ቃል ወዳችሁ ሲመጣ አየው። እስቲ ዛሬ የኔ ቀን ነው። በዚህ ዛሬ የኔ ቀን ነው። ዛሬ የኔ ቀን ነው። ዛሬ የኔ ቀን ነው። ይኸውልሽ በየጊዜው ማለት ነው እየተበላሸ ማለት ነው። አንቺ አሁን ከዋናው ኑሮ ወደ ማጣራት ገብተሻል። አይሆንም። አሜን። ከዚህ ማታ ጀምሮ ነገርሽ ወደ ታች ሳይሆን ወደ ላይ ጀምራል። አሜን አሜን አሜን። እስቲ እንዲህ በይ፣ በቃኝ በይ። በቃኝ። ብቻኝነት በቃኝ በቃኝ። ስልችት ብሎሻል። ስልችት ቃል አውጪ። በቃኝ መሲ። በቃኝ። ከዚህ ቀን ጀምሮ ወደ ክብር ቦታ አሻገርኩሽ። አሜን። ወደ ላይ ውጪ፣ ወደ ላይ ውጪ። ተሻገርኩ መሲ። ጌታ ይሰማሽ። እልልታችሁ ከፍ ይበል እስኪ። እናመሰግንሃለን 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 እኔ አመሰግንሃለን እኔ አመሰግንሃለን እኔ አመሰግንሃለን አንተ ስትከብር ጌታ ስትወደስ ከፍ ከፍ ስትል ኢየሱስ ስትሞገስ እደሰታለሁ ጥማትህ ነው ክብርህንም ሳጌጥ እኔ እጠግባለሁ እናመሰግንሃለን እናመሰግንሃለን እናመሰግንሃለን
አመሰግንሃለሁ እኔ አመሰግንሃለሁ ያለኝ ከምንም ከማን ያለኝ ለኔ የሚጠጋጋ ያለኝ ኢየሱስ ብቻ ነው ያለኝ የሕይወት ቤዛ ያለኝ መከታና ጋሻ ያለኝ ለጥምር ካጤ ያለኝ ኢየሱስ ብቻ ነው ያለኝ የሕይወት ውሃዬ ያለኝ ይሄ ነው ያለኝ ያለኝ ይሄ ነው ያለኝ ይሄ ነው ያለኝ ያለኝ ይሄ ነው ጩኸት ያለው ሰው ያለኝ ይሄ ነው እያለ ሲያወራ ለኔ ግን ጌታ ነው የሌለው እኩያ ሰው ያለኝ ይሄ ነው እያለ ሲያወራ ለኔ ግን ጌታ ነው የሌለው እኩያ ያለኝ ይሄ ነው ያለኝ ያለኝ ይሄ ነው ጩኸት ያለው ሰው ያለኝ ይሄ ነው ያለኝ ያለኝ ይሄ ነው ክብረ ሰማያትን እስከ ማታ ዝም ብሎ የቆየ አይደለም። እስከ ምስ የቆየ አይደለም። ዛሬ ቀን ነው ብሎ የመጣ ሰው ካለ ያገኛል። ይኸውልሽ ጥቅምት 3 ላይ ማለት ነው ዋ አስገራሚ ምሽት ነው። አሜን ጌታ እኮ ነው አሜን እያልሽ ማለት ነው አሜን አለቀ ያልሽው ነገር ሁሉ ድጋሜ ተበላሸብሽ። አዎ ደግሞ ቀጥሎ ማለት ነው ጸጋ አገኘ ስትይ ማለት ነው አዎ በእነዚህ አሁን ቅድም ባልኩሽ በቀናቶች ውስጥ ወደ 11 ይሄኛው ፓርት አንብበሽ ሁሉ ጉዳይ አልቆ ማለት ነው በቃ ሆነ ስትይ ማለት ነው በየጊዜው ውስጥሽ ለውስጥሽ ምንድን ነው የሚናገረው? ሽንፈት ነው የሚናገረው። ሽንፈት በቃ አንቺ እኮ ምንም እኮ ካሁን በኋላ ምን ታደርጊያለሽ? ብትሰሪ እንኳን አይሆንልሽም። ስራውማ ይበላሻል። የእናትሽ ጉዳይ እንዲህ ነው፣ የወንድሞችሽ ጉዳይ እንዲህ ነው፣ ልጅሽ እንዲህ ነው የምትሆነው። አንቺማ ካሁኑ በኋላ ሁሌ ማለት ነው እስቲ እንዲህ በይ ዛሬማ ተረኛ ነኝ በስቲ ዛሬማ ተረኛ ነኝ። ዛሬማ ተረኛ ነኝ። አሜን አሜን። ጌታ እንዲህ አለ እቺ ልጅ አለ ዛሬ ተረኛ ናት አለኝ። ሕያው እግዚአብሔር ይሄ ቀን ያንቺ ቀን ነው። የቤተሰቦችሽ ጉዳይ፣ የኑሮሽ ጉዳይ፣ የእቅድሽ ጉዳይ፣ የሰላምሽ ጉዳይ፣ የክብርሽ ጉዳይ፣ የሥራ ጉዳይ አሜን 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 አሜን። ገርሞኛል ማለት ሁላችን እንጸልያለን። ጌታ ሆይ እንደው አንድ ቅርብ የሚያምር ቤትና መኪና ሳሰጠኝ ያልደከምሽው ግን በተዘጋጀልሽ አኖርሻለሁ አለ። አሜን ይኸውልሽ አሜን። ብሩ ያንቺ አይደለም፣ አሜን። መኪናው ያንቺ አይደለም፣ አሜን። ሄደሽም አትገዢም፣ አሜን። ግን ይገዛል። አሜን። ዛሬ አንድ ቃል አውጣለሁ፣ አሜን። ከነ መኪናው ትወርሻለሽ። አሜን አሜን። አሜን አሜን። ይኸውልሽ እንደው ጽድት ያለ ትምህርት ልንገርሽ፣ ጽድት ያለ ወከባ ያለበት ከዚህ ቀን ጀምሮ እንዴት መጸለይ እንዳለብሽ ማን ብለሽ እንደምትጠሪው ሰዎች ደግሞ አምላክሽ እንዴት እንደሚያውቁ በቤታችሁ ማን እንደሚመለክ አሜን አሜን። ምፈልገው ይኸውልሽ ጥያቄ ነው። የጸሎት አቅም የሊሳን ኃይል አሜን የሰማሽ ነው። ለዛው ትርጉም ያለው ሊሳን አሜን ይሰጥሻል። አሜን ትርጉም አሜን ልክ ያው እዛ ጋር የሆነ ሰው ሊሳን ሲያወራ ማነው ሊሳን ከሊሳን አሜን። አሁን ባለሽ አቅም ማለት አንቺ አሁን መጸለይ አትችይም። አዎ እንደው አዎ ምን እንደሚባል አዎ የለመድሽው አለ አዎ ቢሆን ይሻላል። አዎ ይሄ አይሳካልሽም። ካሁኑ በኋላ አደገኛ ጸለይ። አሜን ይሁንልኝ ይሁንልኝ። አንደኛው የጸሎት ኃይል ይሰጥሻል። አሜን ደግሞ ቀጥሎ የእምነት ሴት ነሽ። አሜን የእምነት አሜን ደግሞ ቀጥሎ ዛሬ ትቀቢያለሽ፣ አሜን። ሰዎች ባንቺ ይፈወሳሉ። አሜን ይሄን ብቻ አይደለም። ይኸውልሽ አሜን። የራስሽ የሆነ መኪና፣ አሜን። የራስሽ የሆነ ቤት፣ አሜን። ልጆችሽ በክብር፣ አሜን። ኑሮሽን በሞገስ፣ አሜን። እናትሽ በቅርብ ቀን ውስጥ አሜን አሜን አሜን። እስቲ ልታጥቆናችሁ ሰማስኪነት እየታ ማን ብዬ ልጥራ ስምህን ማን ብዬ ልጥራ አባትህን ኢየሱሴ ልበልህ የኔ አባት ልበልህ የኔ ዳኛ ልበልህ የኔ ወዳጅ ልበልህ ትምክህቴ ነህ ልበልህ አባቴ ነህ ልበልህ
ትምክት የኔ ዳኛ ኢየሱስ አባቴ ነህ ወዳጄ ነህ የቅርቤ ነህ የግሌ ነህ ኢየሱስ አሜን። እነዚህ ቀናቶች አንቺ ያስታውሰሻል? እነዚህ ቅድም ያልኩሽ ማለት ነው ጥቅምት 3 ህዳር 11 ህዳር አስታውሳለሁ። ሌሊት ተነስቼ ጻፍኩት። ተነስተሽ ማለት ነው ኢዮብ ምዕራፍ አለ እዚህ እኔ እስቲ ኢየሱስ ጌታ ነው። የሚመለስ ሰላም የሚያገኘው ጸጋው ራሱ ያገኛቸዋል። ያገኛል፣ ያገኝሻል። ኢየሱስ ጌታ ነው። ዛሬ ጸልያለሁ፣ የምታይ ጉዳይ ይሆናል። በቃሽ። ይህን ብቻ አይደለም፣ በስልክ የተዘጋ ይቅርታ፣ ስልክ አውጡ ብዬ ቃል አላወጣም አይደለም። ሁላችሁ አውጡ፣ ቃል አውጣ። ኢየሱስ ጌታ ነው። በስልክ የተዘጋ በስልክ ይከፈታል። እንደ ቀለድሽብሽ ያው በራሱ ወጪ ይደውሉሻል። ቃል ያዙ እንደዚህ። አንተ ስልክ ከዚህ ቀን ጀምሮ ባንተ ላይ ቃል አውጥቻለሁ። በኢየሱስም የምስራች ወሬ ከዚህ ሰዓት ጀምሮ በሜሴጅም አሜን። በሜሴጅ ይምጣ ብቻ በየትኛው ኮንዲሽን ይምጣ ነገሬ ዛሬ ይስተካከላል። ከዚህ በኋላ ማለት ነው በስልኮቻችሁ ሀዘን አትሰሙም፣ ግን ያለቀ አዋጅ መስማት ይሆንላችኋል። አንተ ስል ቃል አውጥቻለሁ ይሆናል። በኢየሱስም ይሆናል። በኢየሱስም ይሆናል። እስቲ አሜን በሉ። ዛሬ ቃል አውጥቻለሁ ሆኖ ብላችሁ ጫኑ እጆቻችሁን። በትንሳኤው ኃይል ከዚህ ጀምሮ የምታይ ጉዳይ ሆኗል። ኢየሱስ ጌታ ነው። አሜን። ጥንቅሽ ጥንቅሼ እህቴ ነች። እሷ ማለት ኢየሱስ ጌታ ነው። አሜን አሜን። ና እዛ ቆመሽ ጥግ ላይ እስቲ ወደ ላይ ወጥተህ ማለት ነው በላይ ቦ Hallelujah. Mario Janatika. Jesus is power. አረ ምን አይነት ጉድ ነው የምሰማው? ጌታ እንዲህ አለ፣ ይኸውልህ አንተ ማነው የምትወደው ጉዳይ ልንገርህ። አንተ የምትወደው መድረክም አይደለም ምንም አይደለም፣ ብቻል መንገድ ለመንገድ እየዞርክ ወንጌል መስበክ ነው አይደለም? አዎ መንገድ ለመንገድ ወንጌል ብዙ በተለይ ወክ እያደረግ ወንጌል። ይኸውልህ እስቲ እንዲህ በል የ37 ዓመት ታሪክ በል እስቲ የ37 ዓመት ታሪክ በኔ ይሻራል በል እስቲ በኔ ይሻራል። አውቃለህ ምን እንደሆነ? አዎ ገብቶኛል። ምንድን ነው 37 ጥንቅሼ አፏና አንደበቷና ጆሮዋ ከተያዘ 37 ዓመት ነው። ሃሌሉያ አሜን። ይኸውልህ አቤት የእናንተ ቤተሰብ ማለት በተለያየ ነገር ተይዞ ታስሮ ያለ ቤተሰብ ነው። በእናንተ ቤት የምታውቀው ወይ የተወለደው ይጠፋል ወይ ደግሞ በሽተኛ ነው። ትክክል ነው። ከእነሱ ውስጥ ማለት ነው አልተሳካለም፣ ግን እንደው በህይወት ያለ አንተ ነህ ቢያንስ ማለት ነው። አንተ ብትሆንም ማለት ነው ህይወት እጅግ በጣም የሚያስጠላ እውነት ነው። ኑሮ ሁሉ የሚያስጠላ እውነት ነው። አሁን እኔ ሳይክ በእድሜ ትልቅ ሰው ትመስላለህ፣ አዎ ግን ገና ጌታ ሆይ ማን ነው ማገባት? እውነት ነው። እውነት ነው። ማን እንደምታገባ ልንገርህ? አቤት አቤት። ማን እንደምታገባ ልንገርህ?
ትክክል። አዎ ትክክል። እስማ ትክክል እና ቆይ ቆም እስቲ ቆይ ዝግጁ ነህ? አዎ ጌታ ሆይ መቼ ጥሩ ሰው የምትሰጠኝ እኔ ይኸውላችሁ እንዲህ አይነት ሰው ባገኝ ማለት ነው እንዴት እንደምጸልይ ምን ይሻለኛል? እሺ እስቲ አሜን። አሁን ቆይ ዝም ብላችሁ እሱ ይሄን ሰው ቤታዬ ማለት ነው እንደው እንዲህ አትሉም? እንዴት ነው ቤተሰብ እንዴት ነው ልጆች እንዴት ነው አትሉም? ካለው ከእድሜው ማለት ነው እድሜውን ልጅ አይታችሁ ማለት ነው እንዴት ነው ቤተሰብ እንዴት ነው ልጆች እንዴት ነው አትሉም ወይ? በስጋ ቢሆን ማለት ነው እኔ ስላንተ ማወቅ እችላለሁ? ስላንተ እኔ አውቃለሁ? አታውቅም። አታውቅም። ማወቅ እችላለሁ? አታውቅም። አንድ ወሩ ሙሉ ባጥናኛ አንተን አውቃለሁ? አታውቅም። ፈጽሞ ማለት ነው። አዎ አንተ ግን ማለት ነው ሁለት ሴቶችን አቁሜ ማለት ነው ጌታ ሆይ እቺ ላግባት ወይ እቺ ያልክ ነው። አዎ ግራ ተጋብቼ ይኸውልህ አሁን ሰሞኑ በተለይ ለአንተ በአእምሮ ማለት ነው ኢየሱስ ጌታ ነው። አሜን። አራት ሴቶች አሜን። ይኸውልህ ለዛም ማለት ነው ሁለቱ እየመጡ አስቸግረዋል። ባለቀ ሰዓት ላይ ማለት ነው ሁለቱ እየመጡ አስቸግረዋል። እንደው እቺ ላግባት ወይ እቺ ወይ ሌላ አለ ያልክ ነው አንተ። ትልቁ ከኔ የምትፈልገው ማለት ነው ምሪት ይፈልጋለህ። ትክክል። ምሪት ትክክል። ማንን ላግባ ነው? ማንን ላግባ? ባለቤቴማ ያቺ ገነት ናት። አጭር እንድትቀር መንገድህን የዘጋ ወገቡ ተወጋ። መርዛማ አፈየ ትናንት የነደፈ ዛሬ ተራገፍ። ያስከው ኢየሱስ ለሌላው ተሩ ጩና ደበለ ለሌላ አለው በላ ለሌላ አለው በላ ለሌላ አለው በላ ለሌላ ወጀባለ ከፊት አትስማለኝ። ተገልብጧል ነገሩ ቃል ወጥቷል ዛሬ ለን በመንገድ ሊያስቀረኝ ሊገታኝ የነበረው ቀደሙት በጌታ ወጥመድ ተሰ ማነው ከፊትሽ የቀደመው? ማነው ይሙስል ሊሆንለት? ማነው ያፍቃል ሊጸናለት? ጌታዬ ነው ጌታዬ ያየሁ ጌታዬ ነው ጌታዬ ያየሁ ጌታዬ ነው ጌታዬ ያየሁ ወጀብ አለ ከፊት አትስማለኝ ጌታዬ። ተገልብጧል ነገሩ ቃል ወጥቷል ዛሬ ለን በመንገድ ሊያስቀረኝ ሊገታኝ የነበረው ቀደምኩት ለጌታ ወጥመዱ ማነው ከፊትሽ የቀደመ? ማነው ይሁን ሊሆንለት? ማነው ያውቃል? ጌታዬ ነው ጌታዬ ያየሁ ጌታዬ ነው ጌታዬ ያየሁ ጌታዬ ነው ጌታዬ ያየሁ ንጉሥ ወርዶ ከሰማይ አይቆምም ፊቱ ከልካይ። አሜን። ኢየሱስ ጌታ ነው። ይኸውልህ የእግዚአብሔር ሰው በደምብ ስማኝ። ስፔሻሊ 2010 በእናንተ ቤት ውስጥ አንደኛው እንደ በ1978 ዓመተ ምህረት ከቤት ወደ ወታደር ቤት ሄዷል ተብሎ ወንድሜ ታድር ማለት ነው ትክክል። ቀኝ እግር ተመቶ ነው ማየው 2010 ሂዳር ወር ላይ ወንድሜ ይመጣል። አሜን። እስቲ አሜን አሜን ማለት ቅድም ከሰማችሁ ጌታ እንዲህ ያለኝ ነበረ። ዛሬ ከብዙ ቤተሰብ ውስጥ ለብዙ ዓመት ማለት ነው ብዙዎችን ዝቅ እያደረገ ዋናው ትልቁ ይሰበራል። አሜን። ይኸውልህ አውቃሃል። አንተው ከምንም በላይ ማለት ነው ያንተ ፍላጎት ለመሆኑ ወንድሜ አለ ወይ ሞቴ ነው? ትክክል። አንተው ይምጣ አይደለም መሞቱን ብቻ ልስማ ነው። ሪሊ መሞቱ ሳይሆን ወንድሜ ለሰርግ ይመጣል። አሜን። ይኸውልህ ለዛው ማለት ነው ቅዱሳኖች እኔ የማወራው ነገር ማለት ነው የ1978 ሂስትሪ ነው።
ትክክል ነው። 1978 አዎ ከቤቱ ወጣ እንጂ ወሬ የለም። ምንም ይኸውልህ ልክ በ32ኛው ዓመት ወንድሜ በአንተ ሰርግ ላይ ይመጣል። ይሄን ብቻ አይደለም። ሃሌሉያ ይኸውልህ ዛሬ ትቀባለህ። አሜን ጆሮ የተደፈነው ወንድሜ ደበበ ባንተ ይፈወሳል። አሜን 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 ደበበ አሜን አሞታል። አዎ አይሰማም አይሰማም። አብሮ ነው አንድ ላይ የተያዙት። ልክ እንደተያዙ 1972 እኔ ተማሪ ነኝ። ቤተሰብ በቀጥታ የሚወስደው ያው የዲያብሎስ ማጠናከሪያ ቃልቻ ቤት ነው። እኔ ራሴ 2 ወር እነሱን ይዤ እዛ ቁጭ ብያለሁ። ምክንያቱም ምንም ነገር ስለ እግዚአብሔር የምናውቀው አንዳችም ነገር የለም። ነገር ግን አሁን ከዛ ቤተሰብ መንጥቄ ወደ ጌታ የመጣሁት እኔ ብቻ ነኝ። በጌታ ደግሞ ብዙ አይነት ፈተና ደርሶብኛል። ሌላውን አንተ ራስ ስለጀመርኩ አንተ ኧረ እኔ እጨርሳለሁ። አሜን 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 አሜን። ወንድሜ ከኔ ቀድሞ 1 ሳምንት ወጣ። እሱም ፍለጋ ወጣው። እኔም ራሴ በደርግ በቃ የተወሰነ አመት ቆይቼ መጣው ተመልሼ። ስፔሻሊ በደርግ ፌላሪቲ ላይ እኔም ወደ ቤት መጣው። እሱ ግን ቀረ። እናቴ እስከ ዛሬ ድረስ እሱም በጉልበት ነው የወሰዱት። ብሔራዊ ወታደር ነው። አንተ ግን ፈልገህ ነው የሄድከው፣ አንተ ቀርተህ እሱ በመጣህ እያለች ስቲል ነው። በጣም ደክማለች። ልጄን ሞቱን ወይም መኖሩን ሳላውቅ እንዴት ወደ ጉድጓድ እገባለሁ እያለች ታለቅሳለች። ስቲል ነው። እስካሁን እኔ ወደ ቤት ምን ጊዜ እሷ ጋር ሲሄድ እነሱን ሰብስቤ ቤቴ አስገብቻቸዋለሁ። ነገር ግን ምንም ሰላም አሰጠኝም። ስቲል ነው በቃ። አሜን አሜን። እናትህ ሳትሞት አሜን አሜን። እናትህ ሳትሞት አሜን እናትህ ሳትሞት አሜን። እስቲ አሜን አሜን እኔ በዚህ መንፈስ ሆኜ ቃል አውጣለሁ። የጠፋባችሁ ልጆቻችሁ ይመጣሉ። አሜን። የራቀባችሁ ሰዎች ይመጣሉ። ኧረ እንትና የት ገባ? በድንገት ይመጣል። ወይኔ ሃሌሉያ ይኸውልህ አሜን። ድንቅ ነው። አሜን ድንቅ ነው። ያረጋይ እውነት ያረጋይ ያሬድ አንተ ሰው የብትሰማ ይሻላል። ተው ቤቲ የቤቴ አባት ጎረቤቴ ነው እና በጣም ታሟል። ጌታን አይወዱም። ጌታን በጣም ይሸሻሉ። ያንተ ትልቁ ራእይ ልንገርህ፣ ትልቁ ዓላማህ ልንገርህ። ዓላማህ ያንተ ማለት ነው። ጌታ ቢያስበኝና አቅም ባገኝ ጧሪ ያጡ ሰዎችን አሜን አሜን። ኢየሱስ አሜን። ሕያው እግዚአብሔር ለዚህ ጉዳይ ያበቃል። አንተ አሁን ዛሬ ላይ ማን ነው? ይኸውልህ አንተ በልብ ገነት ትወዳታለህ። በሳቢ በኩል እኑን ታያታለህ። እኑ የኑ ትክክል እኮ ነው። የእግዚአብሔር ሰው 5ኛ ላይ ነው። 5ኛ ላይ ስለ ትዳሬ ወይንም ምስቴ ማናት ብሎ 1 ገነት 2 የኑ ወይስ ሌላ ገኒ ናት። ጩኸት ልታችሁ ለጌታ ይሰማል። አሜን። ይኸውልህ ጌታ ድንቅ ነው። አሜን ድንቅ ነው። እኔ ምንድን ነው የማየው? ፈጽሞ እስከ ዛሬ ድረስ አድርገህ የማታውቀው ሰዎችም ያላደረጉ አዲስ ቆብ ነገር ላንተ ተሰጣየውና ይሄን ብቻ አይደለም ወገቢ ደግሞ በኃይል ማለት ነው። ፈጽሞ ደግሞ በማንም ያልተነካ አዲስ ጫማ። አሜን። እየሰማህ ነው? ልክ ሙሉ ማንነትህ ማለት ነው ሲቀየር ነው የማየው። አሜን ይቀየር። ይኸውልህ እግዚአብሔር በአንተ ሆኖ ማለት ነው የእናንተ ቤተሰብ ምንጩ ዙሪያ ሁሉ ይፈወሳል። አሜን ይፈወሱ። ይኸውልህ ከዚች ማታ ጀምሮ ማለት ነው አሜን። ይህ ጸጋ የሆነ ቆይቶ አይደለም። እኔ የማወራው ትንቢት ሳይሆን አሁን የምስራ ጸጋ ነው የማወራው። ትክክል። በጸጋ አዲስ፣ በኑሮ አዲስ፣ አሜን። በኃይል አዲስ። አሜን። አንተ ስትሄድማ እዛማ ጉድ ፈላ። አሜን። እየሰማህ ነው? አዎ። እስኪ እንዲህ አድርግ። አንድ በል። 1 2 3 አሜን
አሜን አሜን አሜን ሆል በቃ ጂሰስ ልዩ ጫማ፣ አሜን ልዩ ኃይል፣ አሜን ልዩ ክብር፣ አሜን 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 ሃሌሉያ ሃሌሉያ ጂሰስ ክራይስት ደግሞ ሀብታም ነህ። አሜን ከዛሬ ጀምሮ ማለት ነው። አሜን አሜን ደግሞ ይኸውልህ አሁን እሱ የሆነ ጆሮ እንደማይሰማ ሰው ነው የሚሆነው ማለት ነው። ጌታ ግን እንዲህ አለ፣ እጅግ በጣም ማቹር ሰው ነው ያለኝ። ተራ ሰው አይደለም አለ። አሜን ሕያው እግዚአብሔር አሜን ብዙዎች ባንተ ይመራሉ። አሜን አንተ ያው ዘመናዊ የእግዚአብሔር ወታደር፣ አሜን ማትሸወት ማትደግ በየጊዜው የምትሄድ ታላቅ። አሜን ጌታ ይባረክ። በጊዜ ጀምር 5 ልጅ ትወልዳለህ። አሜን 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 ደስተኛ ነህ? በጣም እጅግ በጣም እጅግ በጣም ደስ ያለኝ ምንድን ነው? ደስ ያለኝ በፊት በደርግ ሰራዊት የአንድ መንግስት ከኢትዮጵያ ውስጥ የማይወጣ ሰራዊት ነበር። አሁን ግን ሰፊ ድንበር የለሽ መንግስት ልዩ ሰራዊት መሆኔ ልዩ ሰራዊት ከዛም አልፎ ተርፎ ዲያብሎስ ቀንደኛ ጠላቴ ነው። በጣም በብዙ አንጻር ይዋጋኛል። ዛሬ ግን እሱ ላይ መረማመድ በመቻሌ ሃሌሉያ ሃሌሉያ ጂሰስ በጣም ደስ ብሎኝ በጣም ደስ ብሎኛል። ልበቀል ዝግጁ ነኝ። እኔ ከምንም በላይ ደስ ያለኝ ማለት ነው። ደስ ያለኝ ልንገርህ፣ መቀባት እንደነበረ ሆኖ የ37 ዓመት ታሪክ በእናንተ ቤት ሲሰራ በአርሲ ከተማ ላይ ሊወራ ያለው ወንጌል ታየኝ። እውነት ነው የምላቸው። እውነት ነው እውነት ነው። ሁለት ወረዳ መጀመሪያ የነበረችበት ሌላ ኤሪያ ነው። በሌላ ኬዝ እኔ ጋር መጣች። እንደገና ወላጆቿ ማለት ወይ ወላጆች ማለት ነው እኔ ብቻ ነኝ በጌታ እኔ ብቻ ከወንድሞቼ ከጠቅላላ ከኛ ዘር ማንዘር እኔ ብቻ ነኝ እና በጌታ በመሆኔ ብቻ በጣም ሁሉ ነገሬን ይወዳሉ። ግን ጌታን ስላለኝ ይጠሉኛል። እና ግን ሁሉንም እየሰበሰብኩ አሁን ዞሮ በጣም ሳለቅስ የነበረው የመጀመሪያ ጥያቄ ላይ የእሷ ነው በቃ። ምክንያቱም እሷ እንዲሆነችው ጌታ አሁን በሚገባ ስለ ጌታ ሳውቅ ጌታ ልከብርባት እንደሆነ ሁሌ አስባለሁ። የጌታ ክብር ሊገለጽባት እንደሆነ ሁሌ አስባለሁ። ለምን መቼ ነው እያልኩ ነው በቃ የምጨቃጨቀው ከእግዚአብሔር ጋር። ጌታ ስለደረሰ አመሰግናለሁ። አሜን አሜን። አመሰግናለሁ። ይኸውልህ እኔ የጸለይኩት ዘይት ነው። ጌታ ይችላል። ይሄኛው አንደኛው ለለስንቄ ለነደበበ ወንድሜ ይመጣል። ገኔ በዛው ትቀባለች። አሜን አሜን አሜን። ዘይት ውስጥ ሁሉም ተጽፏል። እዚህ ላይ የተጻፈ በሙሉ ነው አሁን የተነበበው። ያው ይሄ ገነት ስልኬን ራሱ አታነሳም እሷ። በጣም በቃ ተው፣ በራሷ ወጪ ነው። ተይዛ ነው ያለችው፣ ታስራ ነው ያለችው። በራሷ ወጪ ነው የምትደውለው። አንተ ዝም በል። አሜን። ና ወደዚህ አግኝታ ነው። አንተ ታላቅ የእግዚአብሔር ሰው፣ ሕይወት የበረከት ይሁን። አሜን። ኑሮ ይባረክ። አሜን። ከዚህ ቀን ጀምሮ ብርቱ ሰው አድርጌያለሁ። አሜን። በአውሬ ላይ አለቃ አድርጌያለሁ። አሜን። ፈጽሞ ይሁንብህ። አሜን አሜን አሜን። አጋፍሬ አሻንጎ አጋፍሬ ናስተ ምስጋና ክብር ምስጋና
አቤቱ ኢየሱስ ምስጋና ይድረሱ ምስጋና ምስጋና ክብር ምስጋና ምስጋና ክብር አሜን። እንዴት ነህ? ልኝ በፊት መጣህ? አልመጣሁም። አረ ኢየሱስ ጌታ ነው። አሜን። በጣም ገርሞኛል። እግዚአብሔር ይህ ሰው እንዲህ አለ፣ እጅግ በጣም ታማኝና ለጌታና ለጌታ ብቻ የምትኖር ሰው ነህ። አሜን። ስላንተ ነው የማወራው፣ ህይወቴ ነው የማወራው። አሜን። አንተ ማለት እጅግ በጣም ለብዙ ጊዜ ጌታን አገልግለሃል። ልክ ነው። ብዙ ዓመት አገልግለሃል። የሚገርም ነው። ቅዱሳኖች አሁን በዚህ ጋር ብታዩ ማለት ነው ወይኔ ነው የሚያስብለው ይሄ ሰው ህያው እግዚአብሔር ሰው እንደሚያይ እግዚአብሔር አያየም። ከማናቸው ይሄ ሰው በላይ ነው። ገርሞኛል በጣም። አሁን ዝም ብላችሁ ሲታዩ ማለት ነው የሆነ ሰካራም አይመስልም? ይመስላል። ምን ሰካራም ነው? ይሄ በመንፈስ የሰከረ ሰው ነው። ተባረክልኝ። አሜን። ህይወቱ ይባረክ። አሜን። እስቲ ስለሱ ጌታ ስናክብረው ቅዱሳኖች እኔ መቼም ማለት ነው መቼም ጌታ ይቁና የሰጠው ሰው ምን አይነት እድለኛ ሰው ነው። ጌታ እኮ ነው። የሰማችሁ ነው። እኔ አሁን እንዲያው እኔ ቢሆዬ ማለት ነው የሚገርም ነው። ይህ ሰው በጌታ ቤት እንዲህ ቢሄ እኔ ባውራ አስቡ እንኳን ጌታ ማለት ነው። ለዚህ ሰው ግን ይቁና የሰጠው መንፈስ ቅዱስ ነው። የሚገርም ነገር ነው። የሰማችሁ ነው። ያው መቼም ኃጢአት ስራ አይባልም እንጂ ማለት ነው ይሄ ሰው ማለት ነው ከዚህ በኋላ የቀረ እድሜ ሁላ ሰካራም ቢሆን እንኳን ማለት ነው አንድ አይሆንም፣ ሊሆንም አይችልም። እሱ ከዛሬ ጀምሮ መጥፎ ቢሆን እንኳን ማለት ነው የክዳን ሰው ነው። የሰማ ነው። የሰማው ነው። ወይኔ ጀግና ህያው እግዚአብሔር ጀግና አሜዚንግ ባንተ ላይ ምንም አይሰለጠንም እና እዚህ ቦታ ዘይቱን ስጠኝ። አሜን። እየሰማችሁ ነው። ጌታ እንዲህ አለኝ፣ አንደኛው ከአቅሙ በላይ እስከሚሆን ነው ማለት የዚህ የምድራዊ ህይወት ውጊያዎች እንዳሉና አንዳንዴ እንደተሸነፈ አቅም እንዳጣ ጭምር ጌታ ይናገረኛል። ብርታቱን ብቻ አይደለም። እኔ በተለይ በኋላ አሁን የጸለይኩ ማለት ነው ለአንድ ሰው ያለው ደካማ ጎን ሳነሳ ዝም ብለህ አሜን እንዳትል። ጥሩ ሰው ከሆንክ ማለት ነው ኧረ እኔ የምሰራው ማለት ይቻላል። አሜን። እኔ ግን ዛሬ ይህንን ዘይት እንደ አዲስ ይፈውሳለሁ። አቅሚ ይመለሳል፣ ታሪክ ይስተካከላል፣ ኃይሌ ይታደሳል። እግዚአብሔር እንዲህ ብሎኛል። በተለይ ማሮዣና ቲካ በከተማው ላይ ስፔሻሊ መታራ ከመታራ ነው የመጣሁት። የመጣው ከመታራ ነው። እና እዚህ ጋር ተደገፈና ኧረ ይሄማ የኔ ነው በል። ጠጋ በል እዚህ ጋር ይሄማ የኔ ነው። ዘና ብለህ ይሄማ የኔ ነው። ጌታ እንዲህ አለኝ፣ ይኸውልህ ይሄ ሰው እዚህ የመጣው ማለት ነው ስለሚያመም አይደለም፣ እንዲፈወስም አይደለም፣ ለልጆችም አይደለም። እሱ እየመጣው ደከምኩ ባንተ አቅም ላገኝ ብሎ ነው እሱ ይዤ የመጣው እሱ በውስጡ ያለው ስፒሪቹዋል ላይፉ ማለት ነው እንዲስተካከል ነው እሱ የመጣው እዚህ የመጣው። ይሄን ብቻ አይደለም። እግዚአብሔር ግን እንዲህ አለ፣ ወደ ቤት ገብቼ አንድ ሴት አየኋት። አበራሽ ባለቤቴ ናት። ኧረ የእሱ ቀልድ ያውቅ
በትንሳኤው ኃይል ከዚህ ቀን ጀምሮ ይሄንን ፈውሻለሁ። ይሄንን ሰላም አድርጌያለሁ። ይሄንን በከተማው ላይ የነካ ማንን ሰው ገነት ልጄ ነች። ሊዲያ ልጄ ነች። እኔ ለአንተ እዚህ ጋር ሲጸልይ በጉባኤ ውስጥ አንድ ሰው ያው ነቅሏል። ለማ አእምሮን የሚያውቅ ሰላሙ ሰጥቶናል በጌታ በኢየሱስ ሁሌ ደስ ይለናል። ምድር ስትናወጥ አንዳች አንሆንም በመረጠን አምላክ ፈጽሞ አይተወንም። ምድር ስትናወጥ አንዳች አንሆንም የመረጠን ኢየሱስ ፈጽሞ አይተወንም። ላመስግነው ውዴ ፍጹም ወደር የለውም። ላመስግነው ጌታ ፍጹም ወደር የለውም። ኢየሱስ ጌታ ነው። ኧረ ማነው ኃይሉን የሚችለው? ላመስግነው አሜን። እንዴት ናቸው? ሰላም ነው። ዛሬ ቀናቸው ነው። ገና ነው። አሜን። እንደ ዛሬ ቃውታ አምጣ እግዚአብሔር በቤታችሁ በኑሯችሁ የምታይ ነገር ያደርጋል። አሜን። ከዚህ ቀን ጀምሮ ገበየው አባቴ ነው። አልማዝ ባለቤቴ ነው። ለልጆች የምታለቅስ ሰው ቤት ነው። በረከት ልጄ ነው። መቅደስ ልጄ ናት። ማኮራ ፎቶዎች ይሰጣል እሱ የበረከትን ራዣና ቲካ ይሄ ነው። ይሄ የሱ ነው። ማራዣ ተተ አሜን። ይሄ ልጅ ነው። ያንተ ነው። የባለቤቴ ኢየሱስ እኮ ነው። ጎቦ ብዬ የሚወደው ልጅ ኢየሱስ የባለቤቴ እህት ልጅ ነው። ኢየሱስ ጌታ ነው። እኔ ግን በጣም ገርሞኛል። የከተማች ሰዎች እዚህ ሌላ ያለው አለና ጌታ ሆይ ማታራ ገብቷል። ማታራ ከገባ እኔንም ይጥረኝ የሚል አየሁ በዚህ ጉባኤ ውስጥ ለለሞ ገደቦ ሂለሞ ሲደቦ ና ወረስት ታይባረክ ደስ ያለው ሰው አለ። እኔ ዛሬ ገርሞኛል። አሜን ደረሰ። አሜን ከሻለው እግዚአብሔር ደረሰ። አሜን ነው። እኔ ቦነ እስከ ጌታ እንዲህ አለ ዝም ብለህ እስከ አምስት ጥራ አለ። ለለሞ ሂለቦ ከተቦ ሲደሞ ኦቹሞ ሲል አሜን እኔ ምንሽ ሁሴን ምንሽ ነው? አባትሽ ነው። እግዚአብሔር እንዲህ አለኝ ይኸውልሽ ልጄ ሆይ አንቺ ተስፋ ቆርጠሻል፣ ትተሻል ሁሉም ነገር። እኔ ግን እንደ ቃሌ እመጣለሁ፣ 3 ልጅ ትወልጃለሽ። የልሳችሁ ክብር ይሰማ። ሃሌሉያ
ተዘምር ይለኛል የሚወድ ጌታ ጌታ አድርጎልኛል ጠላት በዙሪያዬ መንፈስ ያረዳኝ የጌታዬ ሰላም ከራስ አልሄደም አስባለኝ ተባረክ ጌታዬ ተባረክ ተባረክ ኢየሱስ ተባረክ 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 ጌታዬ ተባረክ ተባረክ ኢየሱስ ተባረክ አስባለኝ ተባረክ ጌታዬ ተባረክ ተባረክ ኢየሱስ ተባረክ ሁሉ በእርሱ ሆነልኝ ሁሉ በእርሱ ሆነልኝ እንደ ከሳሽ አልሆነብኝ ጌታ አሸነፈልኝ ጌታ አሸነፈልኝ ጌታ አሸነፈልኝ ተሻገርኩኝ ተሻገርኩኝ አልፎ ደግፎ አሻገረኝ እጄን ይዞኝ እጄን ይዞኝ እጄን ይዞኝ ጌታ እጄን ይዞኝ እጄን ይዞኝ ኢየሱስ እጄን ይዞኝ ልበለው ምን ልበለው እኔ ምን ልበለው መጨረሻዬ ነው እችን ደርሼ እኔ ካንተ እለያለሁ በቃ እኔ አትቼ አንተን ማታጣም ብዬ የእስራኤል አምላክ አንተ ታውቃለህ ብዬ በግድ ነው ይዤው የወጣሁት አሜን ሌላ ጊዜ እንሄዳለን እግዚአብሔር ሰማኝ ሰማሽ እውነትን ሰማኝ ይኸውልሽ ባዶም አትሄጂም እንደው ዛሬ መጥቶ አሜን አሜን ደረሰልኝ እኮ እግዚአብሔር እንዲህ አለ አንቺንም ሄለን ሽብሩ ሄለን ሽብሩ ናይ ቶሎ እዚህ ሄለን ሃሌሉያ ከቃሉ ተረዳ እግዚአብሔር ትልቅ ነው ማነው የሱ ከልካዬ ቢዘፍን ቢነቅል ሲያሻው ቢገረም ሰው የሚለው የበላይ ነው ጌታ የበላይ ነው ጌታ የበላይ ነው ጌታ የበላይ ነው ጌታ የበላይ ነው ኢየሱስ የኔ ጠበቃዬ ለኔ ኢየሱስ የኔ ጠበቃዬ ለኔ ኢየሱስ የኔ ጠበቃዬ ለኔ ኢየሱስ የኔ ዋስትናዬ ለኔ ጠበቃዬ ለኔ ጠበቃዬ ጠበቃዬ ለኔ ጠበቃዬ ዋስትናዬ ለኔ ዋስትናዬ ዋስትናዬ ለኔ ዋስትናዬ ክብር ለሆነን ጌታ ብርታት ለሆነን ጌታ ብቃት ለሆነን ጌታ በድካማችን ፈንታ ክንዱ በዘመናችን በዓይናችን አይተነዋል መልካሙ እረኛ ኢየሱስ እስከ ዛሬ ረድቶናል ክብር ለሆነን ጌታ ብርታት ለሆነን ጌታ ብቃት ለሆነን ጌታ በድካማችን ክንዱ በዘመናችን በዓይናችን አይተነዋል መልካሙ እረኛ ኢየሱስ እስከ ዛሬ እንዴት ነሽ? በፊት መተሻል? በፊት መተሻል? ገና አዲስ ነሽ? ይኸውልሽ ፍቃዱ ፍቄና እስቲ ባለቤቴ ነው ባለቤትሽ ነው? ኢየሱስ የሰማኝ አባት ክብር ይሁንለት ለጌታ ሃሌሉያ በዘመን በዓመታት መሃል የሚገዳደረው የታል ብቻውን ድንቅ እየሰራ የሚኖር እንደተፈራ የሚሆነው ገሶን ነባህሩ አፍዋሻገራ ችግራችንን ረሳነው በኢየሱስ አለፈነ ክብር ለሆነን ጌታ ብቃት ለሆነን ጌታ ብርታት ለሆነን ጌታ በድካማችን ፈንታ ክንዱን በዘመናችን በዓይናችን አይተነዋል መልካሙ እረኛ ኢየሱስ ስንቱን ባንተ ተሻገርን አሜን ፍቄ አቤት ላስገርም ነው ላስደስት አስደስተኝ ኔጌቲቭ በርሲ እስቲ ቻው በርሲ ቻው ሁሉ ኔጌቲቭ በርሲ ሁሉ ነገሬ ሁሉ ነገር ኔጌቲቭ ሆኗል አሜን
በሰማይ እግዚአብሔር በአማረ መንፈስ ቃሉን የሚያደርግ ድምር አምባራይ ሸለቆ በሰማይ እኔስ ተፈርኩት ፍጹም አላፍርም ባዳነኝ ጌታ አይቻለሁና ባይኔ ያስጨነቀኝን ሲረታ ነገር ባይሞላ ባይሳካ ኢየሱስ ምን ይሳነው ሞቶ አንበሳ ላይ ጣፋጭ ማረው በአማረ ቅኔ ኢየሱስ ቃሉን የሚያደርግ ድምር አምባራይ ሸለቆ በሰማይ አሜን አሜን። ማን ነኝ እኔ ማን ነኝ? አንተ ነብይ እስራኤል በቤቴ ደግሞ ሴት እስራኤል ልጅ አለችኝ አለች። Yes! ነቢይ አደረኳት። አሜን። እኔስ ተስፋ አልቆርጥም ፍጹም አላፍርም ባዳነኝ ጌታ ይቻለሁና ባይ አስጨነቀኝን ሲረታ ነገር ባይሞላ ባይሳካ ኢየሱስ ምን ይሳነዋል ሞተው አንበሳ ላይ ጣፋጭ ማረው አሜን። ይኸውልሽ እስራኤል ማለት ልጆች ናቸው። እስራኤል ቅዱስ ቅዱስ ነው። አዎ ቅዱስ እስራኤል እጹብ እጹብ። አዎ ጨጓራና ብብት ውስጥ ቁስል ይኸው እሱ ነው ቁስል። አዎ እስቲ አውጣ። ተው ከማቢ ላይ መች ተውሽ። ተው አታውጣ። አሜን። አይዞህ ተው ሸፍንሻው። አይዞህ ቦታ አትስጥ። ዛሬ ሁሉ ይስተካከላል። ሁሉ ይስተካከላል። ሁሉ ይስተካከላል። አሜን። እስቲ ያው ዛሬ በል ነገሬ ቦታ ይዟል። ሁሉም ደስታ በሽታ ቻው ኧረ ቻው አሜን። እስቲ ጎንበስ ብሎ ተንበርኩና ከዚህ ቀን ጀምሮ ማቶ ኮራዣና ቲካ ያው ልባንተ ላይ ከባድ የሆነ ስኳር ነው ማያው። ስኳር አይሰራም። አንተ ተበረው እስቲ በጌታ ቤት ቆይቷል። ድጋሜ ይስተካከላል። እግዚአብሔር ድንቅ ነው። በጌታ በኢየሱስ ስም በማታራ ከተማ ላይ ቃል አውጥቻለሁ። ልዩ ሪቫይቫል ይነሳል። ልዩ ኃይል ይነሳል። ከዚህ ቀን ጀምሮ ከተማው ተባርቋል። እግዚአብሔር ያው ስለ አልማዝ፣ ስለ በረከት፣ ስለ መቅደስ፣ ስለ ቅድስ ልዩ ኃይል ከዚህ ድሜ በኋላ ድጋሜ ሌላ መቋም ይሁንልህ። አቅሜ ብዙ ይሁን፣ ጉልበቴ ብዙ ይሁን። እግዚአብሔር ለክብር ያብቃ። በጌታ በኢየሱስ ስም ካንተ በሽታ አነሳው። በልጅ ባረኩ፣ በኑሮ ባረኩ። በኢየሱስ ስም ይሁንልሽ። ከእንግዲህ በኋላ በኃይል መቆም ይሆንላችኋል። ና እስቲ አይዞህ። ብዙ ሰላም፣ አሜን። ብዙ ደስታ። ወደ ጅማ መስመር መንግስቱ መኩሪያ ልጸልይልህ። መንግስቱ መኩሪያ ና ያስተውሎ ኢየሱስ ጌታ ነው። እንዴት ነህ? ላንተ ምን ነው? ለኔ የባለቤቴ ወንድም ነው። ከሚካኤል ቤተ ክርስቲያን በሰንሰለት ታስሮ የነበረው ሰውዬን የኔ አምላክ ያድናል ብዬ አምጥቼ ንስሐ አስገብቻለሁ። ከጅማ ነው የመጣው። ከጅማ ነው የመጣው። አዎ። ቻላቸው ቻላቸው አንተ ነህ? አዎ እኔ ነኝ። ከዛ ይዤ መጣሁ።
ይኸውልህ እኔ አሁን ዛሬ ስጸልይ ማለት ነው ይሄ ሰው ማለት ነው አንድ ይፈወሳል። አሜን። ያለው ያቆሙ ስራ ሁሉ ይቀጥላል። አሜን። ስራው ምን ነበረ? አስተማሪ ነው። አስተማሪ ነው። አዎ። አንድ ያስተምራል፣ ስራው ይቀጥላል። አሜን። እጅግ በጣም ቆንጂዬ ሚስት ያገባል። አሜን። በቤት ማለት ነው እጅግ በጣም ማለት ነው ጽኑና ብርቱ የሆነች ሴት ልጅ ስትነሳ ያውና ጽዮን ልጄ ናት። የሴት ልጅ ናት። እሷ ነቢይ ነው የምትሆነው። አሜን። ብዙ ሴቶች ብዙ ወንዶችን ማለት ነው እቺ ልጅ ብዙዎችን ማለት ነው ወደ ጌታ ቤት የምታመጣ ብዙዎችን ከዝሙት የምታወጣ ጠንካራ ሴት ነው የምትሆነው። አሜን። የእግዚአብሔር ሳሙኤል ልጄ ነው። ልጅ ነው። ፎቶ ይዛሱ? አዎ ይዣለሁ። ቶሎ በርሲ። ሃሌሉያ አሜን። እንዴት ነህ? ለዚህ ቀላል ነው። ዘይቱን ስጠኝ። በኢየሱስም ይህ ዘይት ቀድሻለሁ። ጨምር በሱ ላይ በኢየሱስ ብለን ጨምርበት። በጌታ በኢየሱስ ስም እንዴት ነህ? ይኸውልህ ከዛሬ ጀምሮ በጌታ በኢየሱስ ስም ተፈውሰሃል። ስራህን ትቀጥላለህ። አሜን። ጽድት ያለች ኑሮ መልካም ይሆናል ባንተ ላይ። ይኸውላችሁ አሁን ጩሁ ብንልም ቃል ባውጣን እንዴት ነው እኩል ነው። ትልቁ ነገር እንዲፈወስ ነውና ቃል አውጥቻለሁ። ከዚህ ይኸውልህ ይሄ ሰው ተፈውሷል። አሜን። ሰላም አድርጋለሁ። አሜን። የኔ አምላክ አያሳፍርም ብዬ ይዤ ነው ወጣው። እግዚአብሔር አላሳፈረኝም። እንዴት ያሳፍራል? አሜን። አያሳፍርም። አሜን። የት ነበር እሱ የቆየው? ኦርቶዶክስ ነው እሱ ያለ ቦታ ዳውሮ ውስጥ ነው ያለው። ዳውሮ ነው ያለው? አዎ። ማለት አሁን ከየት ነው ያመጣው? ከቤተክርስቲያን ያመጣው? አዎ ከቤተ ክርስቲያን ቀጥታ በሰንሰለት እጁ እግሩ ታስሮ የነበረው ያው ከሱ ጋር አብሬ ነኝ ተይቼ ያለው። ከዛ እንደምንም የጸለይኩ እግዚአብሔር ቀንበሩን ሲሰብር ይዤ ወጣው፣ ንስሐ አስገባው። እዛ መንፈሱ በጣም የታገደ እንትን አሁን ዛ ይኸውልህ ምንም ወከባ ብዙ ሳይኖር ማለት ነው አሁን ቃል አውጥቻለሁ። አሜን። ነገ ሲነጋ ታያለህ። አሜን። ካንተ ራሱ ጎበዝ ነው እሱ። አሜን። አሜን። በጌታ በኢየሱስም ሰላም ሁሉ ተመለሰ። ታሪክ ተቀየረ። ነገር መልካም ሆነ። ከእንግዲህ በኋላ አይበላሽም። በምታይ ቦታ እግዚአብሔር ያቆማል። ይሁንብህ በኢየሱስ ስም ሆኖልሃል። አሜን። ተስፋነሽ አለሙ እሰይ ማነው ለጌታ ክብር የሚያመጣ? አሜን። ኢየሱስ ጌታ ነው። ማን ነበር ስምሽ? ተስፋነሽ። እንዴት ነሽ? ሁሉ መልካም ነው? እንዲያርግና እማዬ ከዛሬ ጀምሮ ነገርሽ መልካም ይሆናል። አሜን። ወይኔ እማዬ ሰላሞች ተፋጎሽ እናቴ እስትሮ ካርጋ ሁለት አመቷ። አሜን። ሰላም ይሆንላችሁ። እግዚአብሔር ደረሰላት። እስትሮ ካርጋ ያዝራት እናት ናት። አይዞሽ ተሰቃይታ በመጨረሻ እስትሮ ካርጋ ቁጭ አለች። እጇ እግሯ አይሰራም አይናገር። ወይኔ እናቴ ድረስላት ነበር። ወይ አሳራት ስትወልድ አስቡ ስትሰቃይታ። አሁን ከዚህ በኋላ በማረፊያው እስትሮ ካርጋ ቁጭ አለች። ወይኔ እማዬ ተመስገን። አይ አምላኬ ትሰማለህ፣ ታያለህ፣ አንተ ኪዳን አለህ። ወይኔ እማዬ ወይኔ ስመ ብሩክ ይሁን እግዚአብሔር። ምን ይቀበላል አንተ? ወይ 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 አሜን። አንቺም ያው እንዲህ ያልሽ ነው። ዝም ያልከው ለምንድን ነው? ዝም ያልከው ለምንድን ነው? በቃ እግዚአብሔር ብዙ ነገር ዝም ብሏል፣ ግን የማየ ነገር ስለሆነ ነው እንጂ የማየም የእግዚአብሔር ብዙ ነገር ዝም ብሎናል። ቤቢ የእህቴ ልጅ ነው። ተመርቆ 4 ዓመቱ ነው። ስራ አልያዘምና አይዞሽ። እሱ ነው የእህቴ ልጅ ነው። ስለሱ ጸልያለሁ። ይኸውልሽ አንድ የምስራች ልንገርሽ። የምስራች አሜን። ዛሬ ማታ ልዩ የመንፈስ ቅዱስ ኃይል ያገኝሻል። አሜን። ርዕሴ እሱ ነው። አንድ እግዚአብሔር በመንፈስ
ያው እግዚአብሔር ይኸውልሽ ሁለት ደግሞ በዛ ላይ ማታ ፈውሰኝ ለውጠኝ ሁለቱም ይሆንልሻል። አሜን አሜን። የእሷ ጥያቄ ቀለልና ግልጽ የሆነ ነገር ነው። ፈውሰኝ ለውጠኝ ሁለት ነገር። ከእንግዲህ በኋላ ማነው ሰላምሽ ተመለሰ፣ ደስታሽ ተመለሰ፣ እናትሽ ኑሮሽ። አሜን አሜን። ብዙ ጥያቄ አለኝ እኮ እየጸለይኩሽ ነው። አሜን አሜን አሜን። ዛሬማ ምንም አይቀርም። እኔ ልንገራቸው ብቻ ጌታ ከጀመረ ጉዳይ ቀላል ነው። ያው እግዚአብሔር ጌታ ይጀምር እንጂ ማለት ነው እሱ ትንሽ ከጀመረ ቀልድ አያውቅም። ዛሬ ማቶራዚያ ኢየሱስ እየሰማሽ ነው። እንኳን ደስ አለሽ። አሜን አሜን። ኢየሱስ አሜን አሜን። አሁን የት ናት? የት ናት? ዝዋይ። አንቺ ከዝዋይ መጥተሽ ነው? እኔ እዚህ ነው ያለሁት። እሷ ቤተሰቦቼ ዝዋይ ናቸው። እዛ ናቸው? ይኸውልሽ ኢየሱስ ወይ አቤት ጌታ ሆይ ፎቶግራፊውን አሳየን። አምጪ ፎቶ ይችላል ይችላል። እኔ የምልህ አሊ ምን ነው